የድኅነት ቀን የነጻነት ቀን በመባል ትታወቃለች። የነጻነት ቀን ስትባል ምታ ነጋሪት ክተት ሰራዊት ብሎ ነፃ ያወጣል በአዋጅ አይደለም። ነጻነትን ያወጀልን የደም ካሳ ከፍሎ ተሰቅሎ ተገርፎ ሙቶ ተቆርጦ ነጻነትን ያወጀልን እንጂ ክተት ሰራዊት ምታ ነጋሪት ብሎ አይደለም። ነጻነታችን ይህ ነው። ስለዚህ ይህች ቀን ታላቋ የነጻነት ቀናችን ናት። በክርስቶስ የመከራ ቀን ናት። የእንግልት ቀን፣ የፍዳ ቀን ናት። ለእኛ ለሰዎቹ ግን በአርአያውና በአምሳሉ ለፈጠረን የድኅነት ቀናችን፣ የነጻነት ቀናችን፣ የደስታ ቀናችን ናት። የባርነት ቀንበር ከትከሻችን ላይ የወረደልን ከሲኦል በግራጋትን ከመረገጥ በሲኦል ጨለማ ከመጓዝ ነፃ የወጣንባት የደስታ ቀናችን ናት። ነጻነት ድኅነት ብሎ ስለማይገኝ እንዲያለም ደግሞ በግርግርታ በጫጫታ ሳይሆን በደም ካሳ በሞት ነው ይህ ነጻነት የተገኘ። ስለዚህ የትምህርታችን መነሻ የሚሆነው አጠራ ነገር የሚገልጸው ሲሆን መነሻ ርዕሳችን ወይቤ ተፈጸመ፣ በነቢያት የተነገረው በመጻሕፍት የተጻፈው ሁሉ ተፈጸመ ይላል። ቃሉ የሚገኘው የዮሐንስ ወንጌል ምዕራፍ 19 ከተራ ቁጥር 30 ላይ ሲሆን ቃሉን የተናገረው ሥጋውን የቆረሰልን ደሙን ያፈሰሰልን የተሰቀለልን የተገረፈልን ነጻነታችን ያወጀልን የባርነት ቀንበርን ከትከሻችን ያወረደልን የዓለም መድኃኒዓለም ኢየሱስ ክርስቶስ ነው የተናገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ነጻነት ሲያውጅልን ይህን ድነት ሲሰጠን የደም ካሳ ስንዴት ተመልስ ስንል ሌሊቱን ሙሉ ለማሳጠር ሲያንገላቱት ሲገርፉት ሲወድቅ ሲነሳ አንዴ ወዲያ አንዴ ወዲህ ወደየ ባለስልጣናቱ ሲወስዱት ሲመልሱት ሲንገላታ ሌሊቱን ሙሉ አደረ። ሲንገላታ አረፈደ። በፍርድ በአደባባይ ቆመ። 6 ሰዓት ሲሆን መስቀሉን አሸክመው ከሊቶስጥራ ወደ ቀራንዮ ወሰዱ። ለማሳጠር ያለው ታሪኩ ሰፊ ስለሆነ ለእኛ ግንዛቤ እያስጨበጠን ያህል ብቻ ከሊቶስጥራ ወደ ቀራንዮ መስቀሉን አሸክመው ወሰዱ። ቀራንዮ ላይ ሲደርስ መስቀሉ ተተከለ። እንዴት ቀራንዮ ላይ ተተከለ ስንል ትልቅ ምስጢር አለው፣ ትልቅ አስተምህሮ አለው፣ ዓላማ አለው። ቀራንዮ ማለት የስሙ ትርጉም የራስ ቅል የሚል ትርጉም ይሰጣል። በአንድ ቋንቋ ጎልጎታ፣ በአንድ ቋንቋ ቀራንዮ ይባላል። ቀራንዮ ማለት የራስ ቅል ማለት ነው። እንዴት የራስ ቅል የሚለውን ትርጓሜ አገኘው ስንል የአዳም የራስ ቅል የተቀበረበት እዛ ላይ ነበረ፣ ቀራንዮ ላይ ወይም ጎልጎታ። የቋንቋ መለያየት ብቻ ስለሆነ ስለዚህ የአዳም የራስ ቅል ያለ ቀራንዮ ላይ ነው። ከዚያ ላይ መስቀሉ ተተከለ። እንደ አይሁድ እሳቤ እንደ አይሁድ አመለካከት ግን እንዳይሁድ አመለካከት ቀራንዮ ከፍተኛ ቦታ ነው፣ ተራራ ነው። ስለዚህ ሁሉም ወንጀለኛ ነው ብለውታልና፣ አመፀኛ ነው ብለውታልና ሁሉም የሚያልፉ የሚያገኘው እንዲያየው እንዲታይ ለማለት ነበረ። ጥበበ እግዚአብሔር ውስጡ ግን አዳምን ለመፈለግ የወደቀውን ለማንሳት የጠፋውን ለመፈለግ ነውና የመጣበት ዓላማ ከሰማይ ሰማያት የወረደበት የአዳም ፍለጋ ነው። የሥነ መለኮት ምሁራን እስከዚህ ድረስ ያለውን የአዳም ፍለጋ ይሉታል። ከላይ ከሰማይ ሰማያት ወደዚህ ወረደ፣ እየፈለገ ነው የጠፋው። አሁን በክርስቶስ ዘር ተወለደ፣ እየፈለገ ነው የጠፋው። ወደ ግብፅ ተሰደደ፣ እየፈለገ ነው የጠፋው። ምንም እንኳ ጣዖታትን ለማጥፋት የሚል ሌላ ምስጢር ቢኖረው ከጊዜ አኳያ ዋነኛውን ይዘን እንሄዳለን። አሁንም ወደ ምድረ እስራኤል ተመለሰ፣ እየፈለገ ነው የአዳም ፍለጋ ነው የጠፋውን ለመፈለግ 3 ዓመት ከ3 ወር በቅዱሳት እግሮቹ እየተመላለሰ በዚህ ምድር ላይ አስተማረ። አዳምን እየፈለገ ነው፣ የጠፋውን እየፈለገ ነው እስከ ልጆች ድረስ። የጠፋው አሁንም አልተገኘም። የጠፋውን ፈለገ፣ አልተገኘም ገና። በድምሩ 33 ዓመት ከ3 ወር ፈለገው። ቀራንዮ ላይ ሲደርስ የጠፋው ተገኘ። የጠፋው ተገኘ። የፍለጋ ጉዞ እዚህ ላይ ስኬታማ ሆነ። የፍለጋ ጉዞ በዚህ ላይ ተጠናቀቀ። ስለዚህ የጠፋው የአዳም የራስ ቅል ስላለ እዚያ ላይ ምስጢሩ ይህ ነው። እግዚአብሔር ነው እዚያ ላይ ተከል መስቀሉ ያደረገዋል። ሌላው ሁለተኛው ትንቢት ተነግሮ ነበረ።
ወገረ መድኃኒተ በማእከለ ምድር በነቢዩ በዳዊት በምድር መካከል መድኃኒትን አደረገ የሚል ትንቢት ተነግሯል፣ መጽሐፍ ተጽፏል። ስለዚህ ቀራንዮ ወይም ኢየሩሳሌም የዓለም መካከል የምድር እምብርት ናት። ክርስቶስ ቀራንዮ ላይ የተሰቀለበት ሁለተኛው ምስጢር ይህ ነው። የመጣበት ዓላማ ዓለሙን ለማዳን ነው። ለዓለሙ መድኃኒት ስለሆነ ወደ አንዱ ሀገር አላዘነበለም። ሰባቱን አይሁድ ሁሉ ዓለሙን ሁሉ ለማዳን ስለሆነ በዓለም መካከል በምድር እምብርት ቀራንዮ የዓለም መካከል የምድር እምብርት ስለሆነ ከዚያ ላይ ነገረኝነትን ፈጸመ። መስቀሉ በዚያ ላይ ተከለ። መድኃኒት በዚያ ላይ አደረገ። አስተሳሰባቸው የወረደ ሰዎች የነከሌ ሃይማኖት የነከሌ ክርስትና እንደሚሉት አይደለም። የነከሌ እምነት የነከሌ ባህል እንደሚሉት አይደለም። ይህ ክርስትና ይህ ሃይማኖት ለዓለም ነው። ክርስቶስ የተሰቀለው ለዓለም ነው። ክርስቶስ የሞተው ለዓለም ነው። ክርስቶስ ሥጋውን የቆረሰው ለዓለም ነው። ደሙን ያፈሰሰው ለዓለም ነው። የደም ካሳ የፈጸመው ለዓለም ነው እንጂ ለአንድ ክልል፣ ለአንድ አካባቢ፣ ለሁለት ክልል፣ ለሶስት ሀገር ለእነዚህ ብቻ አይደለም። የሰዎች አመለካከት የነከሌ ሃይማኖት የነከሌ ክርስትና የሚሉት የወረደ አስተሳሰብ ነው። ስለዚህ ለዓለሙ መሆን ማረጋገጫው ይህ ነው። በምድር መካከል በዓለም እምብርት ላይ መስቀሉ ተተከለ፣ መድኃኒትን አደረገ። ከዚህ ላይ አዶር፣ አላዶር፣ ጋና፣ አጌራ፣ ሮዳስ በተባሉ በአምስት ቅንዋተ መስቀል እጆቹን፣ እግሮቹን፣ ልቡን ተቸነከረ። መቸንከር የሚገባን እኛ ሰዎቹ ነበርነ። መሰቀል የሚገባን እኛ ነበርነ። መገረፍ የሚገባን እኛ ነበርነ። መንገላታት ወይም መነሳት የሚገባን እኛ ነበርነ። መታሰር መገረፍ የሚገባን እኛ ነበርነ። ምራት መጠጣት የሚገባን እኛ ነበርነ። ኃጢአተኞች፣ ወንጀለኞች እገት አስረት ዛት የፈጸምነ አባታችን አዳም እናታችን ሔዋን እኛን ሞክረው ስላሉ ስለዚህ እኛ የሚገባንን እሱ ተሰቀለ፣ ተቸነከረልን፣ እሱ ተንገላታልን፣ እሱ ተገረፈልን፣ ወደቀልን። ክቡር አምላክ ብርሃን ተተፋብን። ይህን አደረገ። በቀኝና በግራ ሁለት ወንበዴዎች ተቀሙ። ፈያታዊ ዜማንና ፈያታዊ ዘጸጋ የምንላቸውን ወይም ተቆስላዳች ለዚህ በቀኝና በግራ ተሰቀሉ። ለምን? ለፖለቲካ ግባት፣ ለነገር ማስተባበያ። አላፊ አጃቢው ያየው የሰማው ሁሉ ሲያይ ነገሩን ለማስተባበል ሲሉ ሁለት ወንበዴዎች በቀኝ በግራ ሰቀሉ። አነገሥን ብለውናል። የአይሁድ ንጉሥ እያሉ የአይሁድ ንጉሥ ኢየሱስ እያሉ ቀይ ብቻ ለብሰው ዘውድ ገብተው ይሳለሙበት ነበርና ለመሳለቂያ ለመዘባበቻ ሲሉ ሁለት ወንበዴዎች በቀኝ በግራ ሰቀሉ። ቀኝ አዝማች ግራ አዝማች ሆነ። ንጉሥ ደግሞ አንደኛ አዝማች ይገባሃል በቀኝ በኩል፣ በግራ በኩል ደግሞ ግራ አዝማች ይገባሃል ሲሉ ለመሳለቂያ ለመዘባበቻ የሰማይና የምድር ንጉሥ ሲሆን በእነሱ ዘንድ የአንድ መንደር ንጉሥ አደረጉ። የአንድ ሰፈር ንጉሥ አደረጉ። አንድ ቦታልና እንዲሳለሙበት ይዘባበቱበት ይሻሉታል። ሌላው ሁለተኛው በቀኝ በኩል የመጣው ያ ለሁሉ ስራቴ የሆነ ቦታ ነው። በቀኝ በኩል መንገድ ያለበት በማለት ሰፊ ጎዳና አለበት። በቀኝ በኩል የሚያልፈው ይህ ምንድን ነው? የተሰቀለው ምንድን ነው? መቼም መስቀል ያን ጊዜ እንደ ዛሬ መድኃኒት አልነበረም። እንደ ዛሬ አጋንንትን የሚያሳድድ መናፍስተ ርኩሳንን የሚያስወጣ የሰው ልጅ ፈውስ ድነት የሚሆን አልነበረም። ያን ጊዜ የወንበዴዎች መጣ ነበረ። የተሰቀለ በመስቀል ጥፋተኛ ነው ተብሎ የሚታሰበው የወንበዴዎች መጣ ነበርና በዚያም ያለው ይጠይቃል። ይህ ሰው የተሰቀለ ምን አድርጎ ነው? ወንጀለኛ ነው ብሎ የሚጠየቅበት ሁኔታ ነው። ስለዚህ በቀኝ በኩል ያለው በምን ምክንያት ነው ሰው የተሰቀለ ሲል በቀኝ የተሰቀለው ሁኔታ ይህማ ደም አፍሳሽ ወንበዴ ዘራፊ ነው። ስለዚህ በዚህ ወንጀል ነው የተሰቀለው ይሉታል። በግራ በኩል ያለው ደግሞ ይህ ምንድን ነው? በግራ በኩል የተሰቀለው ሲል ሌላ ወንበዴ ደም አፍሳሽ ነው። ስለዚህ ቅጣቱ ነው ይላሉ። በመካከል የተሰቀለው ምንድን ነው ሲሉ ይህ ከእነሱ ልዩ ነውን? እንዲያውም የወንበዴዎች አለቃ ነዋ ለማለት እንዲህ ለማስተባበያ በመካከል በወንበዴዎች መካከል ተሰቀሉ። በወንበዴዎች መካከል ሌላው ሶስተኛ በነቢዩ በኢሳይያስ ተወለቆ ምስለ ጊቡያን ከአመፀኞች ጋር ከወንበዴዎች ጋር ተቆጠረ የሚል ተነግሮ ነበር። ይፈጸም ዘንድ በወንበዴዎች መካከል ተሰቀለ። በወንበዴዎች መካከል ንጹሑ የባህርይ አምላክ ቅዱሱ የባህርይ አምላክ ምንም ኃጢአት የሌለበት እንከን የሌለበት ንጹሕ ቸር አምላክ ሲሆን ነገር ከወንበዴዎች ጋር ተቆጠረ፣ ከእነሱ ጋር አብሮ ተሰቀለ። ይገርማል። ዛሬ ሳለ ስንት ንጹሐንን ከወንበዴዎች ጋር አብራ ሰቅላለች።
ስንት ንጹሐንን ከወንበዴዎች ጋር አብራ በማስተባበያ ወግናለች። ስንት ንጹሐንን በመንገድ ላይ ጎትታለች፣ በእሳት አቃጥላለች አለ። ዛሬ ሳለም የተገበረችው አይደለም። ስንቶችን ሰቅላለች። ስንት ንጹሐን በወንበዴዎች መካከል በየጣለው በየቀጠሩ ታኩረዋል። በየወህኒ ቤቱ ስንት ሊማቅቁ የተሰቃዩ ንጹሐን አሉ። በወንበዴዎች መካከል አብረው የታጎሩ ይሰቃዩ። ዓለም ዛሬ ታሪኳን እየደገመች ነው። ስለዚህ ዓለም ለክርስቶስም አልተመቸች፣ እንኳንስ ለሌላው ለተራው ሰው ለክርስቶስም ያልተመቸች ዓለምናትና ዛሬ ትሰቃለች። ዛሬ በመንገድ ትጎድታለች። ዛሬ ታጉራለች። ዛሬ ግፍ ታፈሳለች። ዛሬ እንዲህ ትፈጽማለች አለ። ያን ጊዜ በክርስቶስ ጊዜ ፈጸመች አለ። ስለዚህ በዚህ ነገር ሌላው አራተኛ ከመጀመሪያ ለምስለ ነፍስ ጻድቃንና ያን ጊዜ እሱ በመካከል ሆኖ ኃጥአን በግራ ሆኖ ጻድቃንን በቀኝ ሆኖ የሚፈርድ አምላክ መሆኑን ለማረጋገጥ ለመግለጽ ጻድቃንን በቀኝ ሆነን ትፈርዳለህ፣ ዋጋቸውን ትሰጣቸዋለህ፣ የድካማቸውን የስቃያቸውን የምታቸውን ዋጋ ትከፍላቸዋለህ ወይም እከፍላለሁ ሲል በቀኝ በኩል ያ ጻድቃንን ወክሎ የቀኙ ሽታ፣ በግራ በኩል ደግሞ ለኃጢአተኞች የኃጢአታቸውን ዋጋ ትከፍላለህ ወይም እከፍላለሁ ሲል በግራ በኩል ኃጢአተኞችን ወክሎ ተሰቀለ። አሁን ነው የዛሬ ዓመት ይላል። እሺ የጀመርነውን እንጨርሰው። በዚህ ጊዜ በሰባት ታምራት ተሰርተዋል። ሰባት ታምራት ክርስቶስ በተሰቀለ ጊዜ ሰባት ታምራት ተሰርተዋል። በሰማይ 3 ታምራት፣ በምድር 4 ታምራት ተሰርተዋል። በሰማይ ፀሐይ ጨልማለች፣ ጨረቃ ደም ለብሳለች፣ ከዋክብት ረግፈዋል። ለምን ሲባል ክርስቶስ የተሰቀለው እንደ ዛሬው ከለሜዳ እንኳ ታጥቦ አይደለም። እርቃኑን ነው ክርስቶስ የተሰቀለው። እርቃኑን ምንም ሳይጥሉበት ጨካኞች አይሁድ፣ ርጉማን አይሁድ እርቃኑን አስጥለው ሰቀሉት። እርቃኑን አስጥለው ሰቀሉት። ይህን ደግሞ እርቃኑ ሆኖ ሲሰቀል እኛን የጸጋ ልብስ ሊያለብስ በኃጢአት በበደል እርቃናችን ቁመን ነበረ፣ ተራቁተን ነበረና የጸጋ ልብስ ሊያለብስ እኛን እሱ እርቃኑን ተሰቀለ። እስከዚህ ነው ዋጋ የከፈለልን። እስከዚህ ነው። ምን እንከፍለው ይሆን? ምን ይገባናል? እኛ ምን ይጠበቅብናል? እርቃኑን ለተሰቀለልን እኛን የጸጋ ልብስ ሊያለብስ የእኛን እርቃን ሊሸፍን እሱ እርቃኑን ተሰቀለ። ዛሬ ከለሜዳ ታጥቆ ስናየው እንዲህ አይደለም። ከጊዜ በኋላ ወንጌላዊ ወልደ ነጎድጓድ ቅዱስ ዮሐንስ ነው ከለሜዳ አስታጥቆ የሳለው እንጂ ያን ጊዜ ስርጉማን አይሁድ ወጡ ስርዓት እርቃኑን አስጥለው ነው የሰቀሉት። እርቃኑን አስጥለው ፀሐይ፣ ጨረቃ፣ ከዋክብት ግን ግዑዛን ፍጥረታት የሆኑ የሰው ልጅ ይህን ያህል ሲጨክን፣ የሰው ልጅ ይህን ያህል ርኅራኄ ሲያጣ ግዑዛን ፍጥረታት የፈጣሪያችን እርቃን አናሳይም ሲሉ ፀሐይ ብርሃኗን ከለከለች፣ ጨረቃም ብርሃኗን ከለከለች። እንዲህ አድርገው የፈጣሪያቸውን እርቃን ሰወሩ። ሌላው በምድር 4 ታምራት ተሰርተዋል። መቃብራት ተከፍተዋል። ሙታን ተነስተዋል። ከ500 ብቅ ከ1000 ዝቅ የሚሉ ሙታን ተነስተዋል። አይባን ተፈትተዋል። የቤተ መቅደስ መጋረጃ ከሁለት ተከፈለ። እንዴት ተከፈለ ስንል በ6 ሰዓት መላእክት ለፈጣሪያቸው ለአምላካቸው ሊሰግዱ ወደ እሱ ሲቀርቡ ስጋው አልቆ አጥንቱ ሲቆጠር ድረስ ተገርፎ ደም ለብሶ ያ ውበቱ ጠፍቶ ሲያዩት ሲያዩት ሚካኤል ዝም አለ፣ ገብርኤል ግን ተደነቀ። ሚካኤል አረመ ወገብርኤል ተደመ። ሚካኤል ዝም አለ፣ ገብርኤል ተደነቀና ሰይፈ መዓቱን መዞ አጠፋቸዋለሁ፣ ሁሉንም አጠፋለሁ ሲል የአብ ምሕረቱ የወልድ ቸርነቱ የመንፈስ ቅዱስ ትዕግስቱ ከለከለው። ይህም ሲከለክለው ወደ መሬት ለቆስተው ያን ሰይፈ መዓቱን ምድርን የቤተ መቅደሱን መጋረጃ ከሁለት ሰንጥቆት ምድርን ሰንጥቆ ገባ። እስከ ዕለተ ምጽአት ድረስ ሲወርድ ይኖራል ይላል። ሶበ ከልአቱ ምሕረቱ ለአብ ወሂሩቱ ለወልድ ወትዕግስቱ ለመንፈስ ቅዱስ ዘበጦ ለመንጦላዕተ ምኵራን ወኮነ ለክልኤ ክፍለ ለክልኤ ክፍል ይላል ቅዱስ አትናቴዎስ። ከሁለት ተከፈለ እና ይህን እንዲህ አይነት ይህን ያህል ታምራት ተሰርተዋል።
ከ6 ሰዓት እስከ 9 ሰዓት ዓለም ጨልማለች። ቀኑ ከ3 ተከፍሏል። ከጠዋት እስከ 6 ሰዓት ድረስ ብርሃን ነበር። ከ6 ሰዓት እስከ 9 ሰዓት ጨለማ ሆኗል። ከ9 ሰዓት በኋላ ደግሞ ብርሃን ሆኗል። ስለዚህ ዓለም ዛሬስ አልጨለመችም። በአንድ በኩል ጦርነት፣ በአንድ በኩል ደግሞ የኑሮ ውድነት፣ በአንድ በኩል ወደ እናንተ መለስ እንግዲህ ይፈትነናል። የዛሬ ዓመትም እንዲሁ መካከል ላይ አቋርጠናል። ሰይጣን እንግዲህ ሴራውን ለማክሸፍ ሰዓት ለመቀየር እንግዲህ ሞክራለን። የሚቀጥለው ዓመት ሰዓት አዋጣ ተረግቷል ብዬ አስባለሁ። ምዕመናን ምን እንደተፈጸመ ምን የተሰራበት እንደሆነ እንዳያውቁ የአዘጋጀው ዓላማ ይመስላል። ይህ አቋርጠናል እና የቤተ መቅደስ መጋረጃ ከሁለት ተከፈለ። የተከፈለ ገባው መልአኩ ቅዱስ ሚካኤል እና ቅዱስ ገብርኤል ለስግደት ወደ ቤተ መቅደስ ወደ ተሰቀለበት ሄዱ። ሲሄዱ ሥጋው አልቆ አጥንቱ እስኪቆጠር ተገርሟል። ሰውነቱ ደም ለብሷል። ያው ውበቱ ጠፍቷል። ስለዚህ ሲያዩት ሚካኤል ዝም አለ። ቅዱስ ገብርኤል ግን ተደነቀ። ሚካኤል አርመው ገብርኤል ተደነቀና የአይሁድ ጭካኔ ምን አይነት ፍጥረት እንደሆኑ ምን አይነት ጭካኔ ቢሞሉ ነው ሥጋው አልቆ አጥንቱ እስኪቆጠር የገረሙ እንዲህ ያደረጉ ምን አይነት ፍጥረት ምን አይነት ጨካኞች ናቸው አለና ሰይፈ መዓቱን የወረወረው የቤተ መቅደሱ መጋረጃ ከሁለት ከፍሎት ምድር ሰጥቶ ገባ። እስከ ለምጻት ድረስ ሲወርድ ይኖራል ይላል። ስለዚህ በዚህ መንገድ ከሁለት ተከፈለ። ቸርነቱ ይህ ነው። ቅዱስ ገብርኤል አልፋቸው ሲል እሱ ግን ምሕረቱ ቸርነቱ ትዕግስቱ ይከለከላል። ከዚያ ከምድር ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ። ከጠዋት እስከ 6 ብርሃን፣ ከ6 እስከ 9 ጨለማ፣ ከ9 በኋላ ብርሃን ሆነ አለ። ቀኑ ከ3 ተከፈለ እና የጨለመውን እግዚአብሔር ያስወግድልን የጨለመውን አለ። በኑሮ ውድነት የጨለመብንን አለ። በጦርነት የጨለመብንን አለ። ሰው ወንድማማች ህብረተሰቡ የማይገባባበትን ግን የሚፋሰስበትን የሚገዳደልበትን ይህ የጨለማ ጊዜ የጨለማ ቀን እሱ ይመልስልን። ይህ የሰው ልጅ ዛሬ በነዳጅ አማካኝነት ጨልሞታል። ክፉ የለመደ ግን የ10 ደቂቃ መንገድ እንኳን ለመጓዝ እግሩ ዋሾ ጫማ ታትሞ ለምዶ ኮንሸሽ ለክፉ ቀን የማይሆን እግር ነው ይዘን ያለ። ለክፉ ቀን የማይሆን ክፉ ቀን ሊበላ የማያዋጣ እግር ነው ይዘን ያለ። አባቶቻችን በባዶ እግራቸው ራሱ ጫማ ነው እግራቸው። የኢኮ መከላከያ ጫማ፣ የቅፋት መከላከያ ጫማ የተፈጥሮ እግራቸው ጫማ ሰው ሰራሽ ጫማ ያስፈልገው ሰውን ቅፋቱ ጉዳይ የማይ ነው። ለክፉ ቀን እነሱ ይሆናል። እኛ ግን ለክፉ ቀን አይሆን እግራችን የማሽከርከር 10 ደቂቃ መንገድ ምድባት ኮምሸሽ የምንለንና ይሄ ጨለማ ጊዜ እሱ ያስወግድልን። መልካም ቀን ያምጣልን። ጭንቅ ሆኗል። በእግር ተጓዙ ስንባል በእግራችን ሲባል ምን ይወጣ ሊሆን? እኛም ጥጋቡን አብዝተነዋል። እኛም ቅንጦቱን አብዝተነዋል። ዛሬ የምንፈተንበት ጊዜ ሆኗል። ሰው በሰው እጅ የሚጠበቅ ነገር፣ በሰው የሚሰጥ ነገር እንዲህ ነው። በእግዚአብሔር የሚሰጥ ነገር ግን ይህ አይደለም ነበር። እኛ በራሳችን ጊዜ ወርደናል። ይህ የክፉ ቀን ጨለማ እሱ ይመልስልን፣ ብርሃንን ያምጣልን። ስለዚህ እስከ 9 ሰዓት ጨለማ ነበረ። በ9 ሰዓት ክርስቶስ አንድ የተናገረው ነገር የለም የሚል መጽሐፍ አለ። ዝም አለ፣ አልተናገረም፣ ታገሰ፣ ቻለ፣ መከራውን በትዕግስት ቻለው የሚል መጽሐፍ አለ። ይህ ሲል የማይረባውን የማይጠቅመውን ነገር ነው የታገሰ ያልተናገረ፣ ስለ ሕማሙ ስለ መከራው ያልተናገረ። የእኛን መከራ የእኛን ደም ሲቀበልልን ነቢዩ ኢሳይያስ እንደተናገረው ምዕራፍ 13 ላይ በሳሌ ተወጠረ ማበለ በእውነት ኖያ ሕማማችንን ተቀበለ ኖያችንን ተሸከመ ይላል። ስለዚህ ደዌ የተገኘው ሕማም ጊዜው ነው። የሳምንቱ የወሩ ሕማም ይባላል። የዓመቱ የብዙ ዓመቱ ደዌ
ዘመን ደዌያችን የተሸከመውን ደዌ ያለን ሁሉ እሱ ተሸከመልን። እኛ መታረቅ ሲገባል፣ እኛ መገራት ሲገባል፣ እኛ መሸከም ሲገባል እሱ ተሸከመልን። ስለዚህ ይህን ሁሉ ተሸከመልን እና በዚህ መከራው ግልጽ በዚህ ነው እያልተናገረው ለምን ሆነብኝ አልችለው መከራው በዛብኝ አላለም። ነገር ግን የጠቁትን ነገሮችን ሰባቱ ነገራተ መስቀል ወይም አስራ መስቀል ተናግረዋል። እነሱ ምንድናቸው ስንል አምላኬ አምላኬ ለምን ወለምን አይገኝ አንደኛው ወይም ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውኸኝ የሚል ነው እና ኤሎሄ ኤሎሄ ሲል የሌላ ላማ ሰበቅታኒ ሲል አይሁድ ይሳተፉ ነበረ። ይህ አቁናየ ነው ያን ያህል ንጉሥ ላይ ያንጊ ነበረ ከይሁድስ በላ እስራኤል ያሸብር ዛሬ አቁናየ ነው። እስቲ ኤልያስ ባላ ከገነት ኤልያስ ወጥቶ ያለው እያሳተፉበት ነበረ። ኤልያስ ከገነት ወጥቶ ያለው ይላል እንዲህ ይሉ ነበረ። ሌላው ሁለተኛው አባ እስራኤል ወንዝ እያመጡ ይገብሩ አባቶ የሚያደርጉትን አያውቁትምና ይቅር በላቸው እያለ ይጸልይላቸዋል። ሸራላ ይጸልይላቸዋል። ለበደሉት፣ ለሰቀሉት፣ ለገረፉት፣ ለማለበሱት ይጸልይላቸዋል። የሚያውቁትን የሚያደርጉትን አያውቁትምና ይቅር በላቸው እያለ የሚጸልይ አምላክ፣ ለጠላቶቹ የሚጸልይ አምላክ፣ ለጠላቶቹ ምሕረት የሚጸልይ አምላክ። ሸርነት እስከዚህ ድረስ ነው። ሸር ስንለው ዝም ብለን አይደለም። ሸር ስንለው በዚህ መንገድ ነው። እሱ እርቃኑን ተሰቅሎ እኛን የጸጋ ልብስ የሚያለብስ እርቃናችን የሚሸፍን አባት ሆነው እንዲህ ያለ አባት ነው። ሥጋውን ቆርሶ ከረሃበ ነፍስ የሚያጠግብ አምላክ፣ ደሙን አፍስሶ ከጽና ነፍስ የሚያረካ አምላክ፣ እሱ ተራቅቶ እኛን የጸጋ ልብስ የሚሸፍን አምላክ እንዲህ ያለ አባት ነው ያለ። ተራ አባት፣ ጨካኝ አባት አይደለም። ይቅር ባይ አባት ነው። ሌላው ሦስተኛ ነያ ምከ ከነዋ ወልድኪ እነሆ ልጅህ እነኋት እናትህ አለና ለዮሐንስ እመቤታችን እነኋት እናትህ ብሎ ሰጠ። በዮሐንስ እመቤታችን ለእኛም ያደራላታችን ናት። ዮሐንስ ስራ ሰጠን ብንገኝ እንደ ዮሐንስ ሁነት ብንገኝ ለዮሐንስ ደግሞ እነኋት እናትህ አለ። እነኋት እናትህ ያደራላታችን ናት። ደግሞ ዮሐንስም ደግሞ እነሆ ልጅህ የእመቤታችን ያደራ ልጆች ነን። ስራ ሰጠን ብንገኝ ዮሐንስ ብንገኝ የአደራ ልጆች አለን። ያን ጓድ አደራ ተባበረ። በምን መንገድ? እመቤታችን ያን ጊዜ አልነበረች። እንኳን በመጽሐፍ ዮሐንስ እንደሚነግረን እመቤታችን በተሰቀለበት ሰዓት መድኃኒታችን ኢየሱስ ክርስቶስ እናቴን ሂደህ አምጣት አለ። ሂደህ እናቴን አምጣት፣ እናቴን ይዘህልኝ ና አለ። አባት ወይም እናት በሚሞቱበት ጊዜ ልጆችን አደራ ለታላቁ ወንድም ወይም ለቅርብ ዘመድ አጎት፣ አክስት አደራ እንደሚያቀባብሉ ልጆችን አደራ ለአካለ መጠን አድርስልኝ አደራ እጀምራለሁ ስለ ወላጅ ሁለት ይላል ሰው በሚሞትበት ጊዜ ሳይረቦስ ሲይዘው። ስለዚህ በዚህ መንገድ ኢየሱስ ክርስቶስ እንደ ፈጣሪ ፈጣሪዋ ነው፣ አባቷ ነው። እንደ እናት ደግሞ እናቱ ናት፣ እንደ ልጅ ልጇ ናት። ስለዚህ እናቴን አምጣልኝ ያለና እናቱን ድንግል ማርያም ዮሐንስ ይዟት መጣችና በመስቀሉ ስር እሱ ተሰቅሎ ደም ለብሶ በጭንቃት ተቸግሮ ስታየው በሾሁ ላይ በድንጋዩ ላይ እየወደቀች አለቀሰች። ድንጋዩ ሾሁን ታግሳ የሾሁን ድማም ስትሄድ የድንጋዩ ድማም ስትሄድ ታግሳ ወደቀች፣ ተነሳች። እናት ብላ የወለዳችን አይችልም። አንጀቷ እንደተንቀለቀ በሐዘን አንጀቷን እንደ ሰይፍ የሐዘን ሰይፍ ከፋፈለው። የጦር ሰይፍ ጎድጓድ ወጋው። አረጋዊ ስምዖን በትንቢት የተናገረው በሉቃስ ወንጌል ምዕራፍ 2 ላይ ደረሰ። አረጋዊ ስምዖን ወለኒ ሰው ሰርብኪ በቁምናት በአንቺም በልቡናሽ ውስጥ ሰይፍ ያልፋል፣ ጦር ያልፋል ብሏት ነበረ። ያን ጊዜ ግልጽ አልነበረም ትንቢቱ የተናገረው። ነገር ግን እዚህ ላይ ድንግል ማርያም የአረጋዊ ስምዖን የነገራት ተፈጸመ። በልቡናሽ ውስጥ ሰይፍ ያልፋል፣ ጦር ያልፋል አላት። ምን ይሆን ያ ሰይፍ? ምንድን ነው ያ ጦር? ሐዘን ነው። ሐዘን ጦር ነው። ሐዘን ሰይፍ ነው። ሐዘን ሰይፍ ነው። ሰውነትን ይከፋፍላል፣ ልብን ይከፋፍላል፣
ጦር ነው፣ ሰውነትን ይወጋል። ብዙ ውበታቸው የተዋቡ ሰዎች በሐዘን የጠቆሩ ሴቶች ናቸው። ሐዘን ያጠቆራቸው ውስጣቸውን አንጀታቸውን እንደ መቀስ የከፋፈለው እንደ ጦር የወጋቸው ሐዘን ስንቶች አሉ። ሐዘን ጦር ነው፣ ሐዘን ሰይፍ ነው። እንግዲህ ማርያም አረጋዊ ሰሞን የነገራቸው ላይ ተፈጸመ። ይህ ሐዘን ውስጧን አቀለጠው፣ እንደ ሰይፍ ከፋፈለው፣ እንደ ጦር ወጋው። እየወደቀች እየተነሳች ብትክ የሌለው ልጇ ተሰጥቶ ስታየው ደብራና ተወጥሮ ስታየው እየወደቀች እየተነሳች አለቀሰች። ስለዚህ እነሆ ልጅ ያጽናናል፣ ይረዳል፣ ያገለግል ሲሆን አደራ ሰጣት። ያጽናናል የኛ ያረጋጋል። እነሆ እናት እንግዲህ ማርያም የሁላችን እናት በሐዘን ጊዜ በእጅ ጊዜ የምንረሳው ለዚህ ነው። የአደራነታችን በህሊናችን ሆና ያን ሐዘን ታስረሳናል፣ ታረጋጋናል። መላእክት ያረጋጋናል በሐዘናችን ጊዜ። ከዚያ ሌላው አራተኛ ወቅት ይህን ጊዜ ውስጥ ተገነት ዛሬ ከኔ ጋር በገነት ትሆናለህ አለ። ማናት? የቀኙን ሽፍታ ዛሬ ከኔ ጋር በገነት ትሆናለህ። እንዴት አለው? በቀኝ በኩል ተሰቅሎ እንዲህ ነበረ። የግራው ወንበዴ ሻሽዋለት ተዘከረ እጇ በመት በመንግስትን ያሉት አስገ በምዕራፍ 23 ተጠራቅጠር 42 ላይ ጀምሮ ስንመለከት ጌታ ሆይ በመንግስት በመጣ ጊዜ አስበኝ እያለ ይማጸን ነበር። የቀኝ ወንበዴ ተሰቅሎ በቀኝ በኩል ብሏል። የግራው ወንበዴ ግን እንዲህ ነበር ያሽዋናል ነበር። ለራሱ ሳይረቦት ዞት እየተጨነቀ እኛ ተማሪያን ራሱ ማዳን አይችልም ነበር። እንዴት እንዲህ ትለዋለህ እያለ ያስመጣል። አንተ ፈጣሪ እግዚአብሔር አትፈራውን? አንተና እኔ እኮ እንዲህ ተፈርዶብን ብንሰቀል ገዛ በሌላችን ነው። እሱ ግን ሁሉ በመረት ተከፈለ ተሰቀለ ያለ ኃጢአት ያለ በደሉ ነው። አትፈራውን እያለ ይማጸነው ነበረ። ሲማጸነው ምን አለ? ዮር ይህን ጊዜ ውስጥ ተገኘት ዛሬ ከኔ ጋር በገነት ትሆናለህ፣ በገነት ትሆናለህ አለ። በብላቴ ወርባታ እናገኘን። ሌላው ዛሬ ከኔ ጋር በገነት ትሆናለህ ጊዜ ወዲያው ነበር ታዲያ እንዲህ ተናግሮለት ነበር። በስደቱ ጊዜ በጊዜ ሊሞት ነበር። አንተ ቀድሞ ለአንጃ ወዲያው ውስጥ ተገኘት አንጃ ልጅ ቀድመው ገነት ትገባለህ ወደ ተናግሮለት ነበር። ቆሞ ወሲየ ያ ዛሬ ሊፈጸም እሱን ዛሬ ከኔ ጋር በገነት ትሆናለህ አለ። እንዴት አለው? ቅድም በገለጽኩት መንገድ የክርስቶስ ስጦታ ይህ ነው። የክርስቶስ ሲሰጥ እንዲህ ነው። ሰው ይለምኑ ሰውን አንድ ነገር ፈጽመኝ አንድ ነገር አድርግ ይሉት ቀጠሮ ብዙ ነው። ትዕግስት ያስጨርሳል፣ ተስፋ ያስቆርጣል፣ ያመላልሳል። ከባድ ነው ሰው የሚጠበቀው ነገር። ከክርስቶስ የሚጠበቅ ነገር ግን በአንድ ጊዜ ዛሬ አለ። የዛሬ ወር አላለም፣ የዛሬ ዓመት አላለም፣ የዛሬ 2 ዓመት አላለም። ዛሬ ከኔ ጋር በገነት ትሆናለህ አለ። የክርስቶስ ስጦታ ይህ ነው። ዛሬ ነው አለ። ወዲያውኑ የመማፀኑን ሰጥቶ ወደ ገነት ላከው። የመማፀኑን የመታወቂያ የሄደት ምልክቱን መታወቂያውን የመማፀኑን ይዞ ወደ ገነት ተጓዘ። ወደ ገነት ሲጓዝ የገነት ጠባቂዋ ሱራፊ የተባለ መልአክ ተጨነቀ። የመማፀኑን ይዟል። የመማፀኑን ይዞ ሲጓዝ ተጠቀው አንተ ማነህ? ተመለስ ጀመረ። እኔ የቀኝ ሽፍታ የማሳሽ ወንበዴ ነኝ። እንዴት መጣህ? ታምራትን አይቼ አምላክነቱን ተረድቼ የምማጸነው ለዚህ ክብር አበቃኝ አለና ሲለው አብርሃም ነህን? ይስሐቅ ነህን? ያዕቆብ ነህን? አዳም ነህን? እያለ ደጋጉን አባቶች በጣም መጥቀስ ጀመረ። ኧረ አይደለሁም መላ ዘመኔ ጀመረ ወደኔ ወሁን ሰዎች ኪስ እየገባሁኝ የሰዎችን ገንዘብ ሌላ ወንበዴ ነኝ። እንዴት ከዚህ በቃል አምላክነቱን አይቼ ታምራት አይቼ አምላክነቱን ተረድቼ ብማጸነው ታረቀኛልና የገነትን በር 5493 ዘመን ከዘግታ ኖር የነበረች የገነትን በር ከፍቶ በደም ማዕተቡ ሁሉም ጻድቃን ሁሉም ቅዱሳን አበውን ቀድሞ ገነት ገባ። ደስ ይበላቸው። በደም ማዕተቡ አማካኝነት እየመጣ 5493 ስንል ከዚያ በፊት አዳም 7 ዓመት የሆነውን ያንን ሳልቆጥር ያንን ላይ ይችላል። ያን ጊዜ አልተሻለ ነበርና እዚያ በኋላ ያለው 5493 ዘመን ነው። ስለዚህ አንተ ገባ በደም ማዕተቡ ለእኛ የዕለት ምልክታችን ነው።
ኃጢአትን የምንሻገርበት የሲኦል በር የምንሻገርበት ወደ ገነት የምንገባበት መታወቂያ ምልክታችን ነው። ደመናቱን ጥሰን ደመናቱን በውስጣችን እንያዝን እንቀበል። ሥጋው ደግሞ ማኅተማችን ነው፣ የመታወቂያ ምልክታችን ነው። ማንም ያልሆነ ሊገድበን አይችልም፣ ደም ማኅተሙ ከያዝን። ስለዚህ ሁላችን ለሥጋው ደግሞ ልንበቃ ይገባል። ማኅተማችን ይሄ ምልክታችን ኃጢአትን የምንሻገርበት ነውና እና ይህን አለ ሌላ ጻማይቱ አለ ተጠማ አለ በመስቀል ላይ ያለ ተጠማ አለ የመጽሐፉ ሲፈጸም ተጠማ አለ ወይ ጻማይቱ ይላል ተጠማ አለ ግሪሳቱ ሲሆን የጾማ እንዴት ያከሰረገዝ አሞት በጣጣ የሚናጠጡ በጣጣ አሞታቸው መራናው እዩት እንግዲህ የጠቀስኩላችሁ እኛን ከጥማት ያስቀራል። እሱ ግን በራሳው ጠጣ። እኛን ሥጋ በሥጋው ያስገለላል ራስ ያስወግዳል። እሱ ግን ሐሞት ጠጣ። ሐሞት አጠጡ ተገኘ ቀምሶ ተፋው ይላል አዳም አይስማማው ባህል አዳምን አልሰማው አዳም የተቸገ ሲታቸው ታባው አዳም ተራሶገኝ የላው አባ ወይ ተፈጸመ ሁሉ በነቢያት ተነገረው በመጻሕፍት የተጻፈ ሁሉ ተፈጸመ አለ። ዓለምና አባ ማለት ለሴ ወስተዴ ተብሎ ሰባተኛውን አባት ወይ ለሴራ ተብሎ ቅድስት ለእሱ ሥጋው በገዛ ስልጣኑ ላይ ለእሱ በሰጠኝ ሰዓት ወጣች። ከዚህ በኋላ በአካለ ነፍስ ወደ ሲኦል ወርዶ በሲኦል 5,500 ዘመን የነበሩ ነፍሳትን የታሳድሶ በረከት አውጥቶ ቀኝቱ ሲያሳያቸው ተተመልኩ እንደተነፍወላቸው ወወጥቶ ተነው በባለ የማለዬ ወመነው የማለዬ ቀኝትን አሳዩአቸው እንደምተምኩ እንደሞላ ነችላቸው ይላል። በዚህ መንገድ በርኖ ሲሆን ባሉ አስቀርቶ ሁሉ ገነት ታዋሳ ደስ ይበላል። ችላል የቤት ቀናችን የነፃነት ቀናችን ያላት ችላል በባህል ተሰወር ታልባል ሲሆን ነው የገነችባል ገነት በነፍሳት በሰዎች ነፍስ የጀመረችበት የሰው ልጅ ማንኛው ቤት የገባበት የነፃነት ሊገጠም ይችላል። ስለዚህ ያንጎ ሁሉ ፈጸመልን። የዛሬው ቀን ሁሉ የተፈጸመበት ያለው የገነጠለው የነፃነት ነው። ይህ መጽሐፍ ሁላችንም ክርስቶስ የከፈለልን መከራ ልናስታውስ ለሌላችን መዘግበው ልንጽፈው ይገባል። ወንጌላዊ ቅዱስ ዮሐንስ ለእኛ አጠቃላይ